ብዙ ሰው ይህን እየጠየቀ ይገኛል። አሁን ካለውበት ልማድ እንዴት ልላቀቅ? ህይወቴን እንዴት ልቀይር? የቤተሰቤን ህይወት እንዴት ላሻሽል? ቀጥሎ ምን ላደርግ? ወዴት ልሂድ? ይህ ህይወቴን እንደ አዲስ እንዴት ልጀምር? እነዚህን ጥያቄዎች እየጠየቃችሁ ከሆነ ለለውጥ ከግማሽ መንገድ በላይ ተጠቅታችኋል። እኔ ደግሞ ዛሬ በዚህ ቪዲዮ ብዙ ሰዎች አድርገውት ህይወታቸውን የቀየሩበትን 6 ቁልፎች እነግራችኋለሁ። እነዚህ 6 ቁልፎች ለጥቂት ደቂቃ አድምጣችሁ ለረጅም ዘመን ተጠቀሙበት። መልካም ልብ ካላችሁ ቪዲዮውን ለብዙ ሰው እንዲደርስ ላይክ በማድረግ ይተባበሩን። ለዚህ ቤተሰብ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰባችን ይሁኑ። በቀጥታ ወደ 6ቱ ነጥቦች። አንደኛ፣ ውስጣዊ ጦርነትን ማሸነፍ። ሰዎች ብዙውን ጊዜ ትልቅ ትግላችን ከራሳችን ጋር ነው ይመስለናል እንጂ ውጫዊ ጉዳዮች እኛ ላይ የተፈጠሩ ላሉ ነገሮች የመጀመሪያ ተጠያቂ አይሆኑም። ምን ማለት ነው? ሁል ጊዜም በህይወት ውስጥ እኛን የሚጥለን የሚሰብረን ህይወታችንን የሚያበላሸው ነገር ተስፋ የሚያስቆርጠን የጀመርነውን እንዳንጨርስ የሚያደርገን ከባድ ሁኔታ ሲመጣ አይደለም። ገንዘብ ስንቸገርም አይደለም። ስራ ስናጣ፣ ነገሮች ሲዘጋጉ፣ ሰዎች ህይወታችንን ሲያከብዱብንም አይደለም። በአጭሩ ውጫዊ ነገሮች አይደሉም። ነገር ግን የኛን ህይወት የሚያበላሸው ውስጣዊ ጦርነትን ስንሸነፍ ነው። ህይወትን ስለመቀየር፣ ጤነኛ ህይወትን ስለመምራት ስናወራ በሁሉም ክልል ላይ ለሚገኙ ሰዎች ነው። ያ ማለት ለሀብታምም፣ ለድሃም፣ ለታዋቂም፣ ለዝም ብሎ ሰውም ይሰራል። ገንዘብ አለ ማለት ህይወታችን ጤነኛ ነው ማለት አይደለም። ታዋቂም ዝነኛም ሆነን ማለት እንደዚሁ። ውጫዊ ነገር ምንም ያህል የተሳካ ቢመስልም ውስጣዊ ማንነትን ማሸነፍ ካልቻልን ኪሳራ ነው። ብዙ ታዋቂ ዝነኛ እንዲሁም ባለሀብቶች ራሳቸውን ሲያጠፉና ካልሆነም በልዩ ልዩ ሱስ ተዘፍቀው አይምሮን ሲያደነዝዙ መመልከት የተለመደ ነው። ለዚህ ነው ከውጫዊ ሁኔታ በላይ ውስጣዊ ጦርነትን ማሸነፍ ተቀዳሚ የሆነው። ስለዚህ ውስጣዊ ጦርነታችሁን አሸንፉ። ከራሳችሁ ጋር ተታረቁ። ላለፋችሁበት መንገድ፣ ለተሳሳታችሁት ስህተት ሁሉ ለራሳችሁ ይቅርታን አድርጉ። ይህ እንደሚባለው ቀላል አይደለም፣ ጊዜን ይጠይቃል። ነገር ግን ራስን ስለመቀየር ስታስቡ በመጀመሪያ ወደ ውስጣችሁ ተመልከቱ፣ እርምጃን ውሰዱ። ለራሳችሁ መልካም ነገርን ንገሩት። ማንነታችሁ ከናንተ በላይ የሚያምነው አካል የለም። ለራሳችሁ አትችልም ስትሉት እሱም አልችልም ይላል። ትችላለህ ብትሉትም እችላለሁ ይላል። ስለዚህ በመጀመሪያ በትኩረት ራሳችሁ ላይ ስሩ። ወደ ውስጣችሁ ተመልከቱ። የውስጣችሁን ጦርነት አሸንፉ። ሁለተኛው ነጥብ፣ ቅድሚያ የምትሰጡትን ነገር ለዩ። ይሄ ማለት በህይወት ውስጥ አንዳንድ ነገሮች ትክክል ቢሆኑም ያለ ጊዜው ሲሆኑ ግን ከጥቅማቸው ጉዳታቸው ያመዝናል። ስለዚህ ሁልጊዜም ጊዜን መረዳትና ቅድሚያ የምትሰጡትን ነገር መለየት ራስን ለመቀየር ወሳኝ ቁልፍ ነው። በምሳሌ እንየው። ከፊቱ 90 የተደረደረ አንድ ቁጥር ዋጋው ስንት ነው ብትባሉ ያለ ጥርጥር ዋጋው 1 ነው። ነገር ግን እስቲ ይህንን አንድ ከፊት ለፊት እናስቀምጠው። ቁጥሩ ስንት ሆነ? 1 ቢሊዮን አይደል? ልክ እንደዚሁ ቅድሚያ መሆን የሌለበትን ነገር ከፊት ስትደረድሩ የህይወታችሁ ዋጋን ታጣላችሁ። በህይወት ውስጥ ልክ እንደ አንድ ቁጥሯ ፈጣሪ ከፊት ብናስቀድመው ህይወታችን ትርጉም ያለውና ትልቅ ዋጋ ያለው ይሆናል። እንዲሁም ለፈጣሪ የምንሰጠውን ቦታ መጨረሻ ከሆነ ዋጋችን የወረደ ይሆናል። ስለዚህ ቅድሚያ ለፈጣሪ ስጡ። በተጨማሪም ስራ፣ ትምህርት፣ ቤተሰብ፣ ሁሉን ነገር በቅደም ተከተል አስቀምጡ። ዋጋ ያላቸውን ነገሮች፣ መቅደም ያለባቸውን ነገሮች ለዩ። ይህ ህይወትን ለመቀየር ሁለተኛው ቁልፍ ነው። ቅድሚያ የምትሰጡትን ነገር ለዩ። ሶስተኛ፣ ግባችሁን ጻፉ። ይህ ጥርት ያለ እይታ እንዲኖራችሁ ያግዛል። ቀስትን ስናስወነጭፍ አንድ ነገር ላይ መሰካቱ አይቀርም። ታዲያ ያ ማለት ግን ቀስተኛ ነን ማለት አይደለም። አንድ ቀስተኛ ቀስተኛ የሚያደርገው ግን እሰካለሁ ብሎ ያከበበው ላይ መሰካት መቻሉ ነው። ስለዚህ በግዴለሽነት አትኑሩ። ግብ ይኑራችሁ። የምትፈልጉትን ነገር ወቁ፣ ጻፉ። መጻፍ የሚጠቅመው ወላዋይ እንዳትሆኑና እንድትወስኑ ስለሚያግዝ ነው። ታዲያ ግባችሁን ጻፉ። ቶሎ ቶሎ ተመልከቱት። ግብን መጻፍ ማለት ልክ እንደ አንድ ህንፃ ከመገንባቱ በፊት ምን ሊመስል እንደሚችል በኢንጂነሮቹ እጅ እንደሚሳለውና ሞዴሉ እንደሚወጣለት ሁሉ ልክ እንደ አንድ ተጓዥ ከየት የት እንደሚሄድ በካርታ እንደሚይዙሉ በህይወት ላይ ግብን መጻፍ ልክ እንደዚሁ ነው። የጠራና ትክክለኛ መንገድን ለይቶ ለመጓዝ ይረዳል። ይህ ማለት ግን ህይወታችንን
እንደ ጻፍነው አልጋ ባልጋ ይሆናል ማለት አይደለም። ሁልጊዜም ሕይወት በአጋጣሚዎች የተሞላች ናት። እንዲሁም ፈጣሪ ለኛ ከኛ እቅድ በላይ የሆነ የራሱን እቅድ ያቅድልናል። ስለዚህ ለዛ ከኛ ላለፈ ከአቅማችን በላይ ለሆነ ነገር ክፍት ቦታ መተው ይኖርብናል። ነገር ግን ይህንን በማሰብ ሳያቅዱ እና ግብን ሳያስቀምጡ መጓዝ ደግሞ የሰነፍ አካሄድ ነው። ስለዚህ ግባችሁን በወረቀት ላይ አስፍሩት። ጥርትና ግልጽ ያለ መድረስ የምትፈልጉበትን ቦታ ይኑራችሁ። አራተኛ ልማድን ገንቡ። ይሄ ዋነኛ ነጥብ ነው። የሰው ልጅ ተፈጥሮ በአንድ ስርዓት ውስጥ ይግባባል። ያም ድግግሞሽ ነው። የትኛውም ለውጥ በአንድ ሌሊት አይመጣም። ልክ ስለ ልማድ ሲወራ ስፖርትን ማንሳት የተለመደ ነው። ምክንያቱም ስፖርት ግልጽ የሆነ የልማድ ምሳሌ ስለሆነ። አንድ ሰው በአንድ ቀን ብዙ ኪሎ ክብደትን ቢያነሳና ለብዙ ሰዓት ተክቶ ቢሰራ ሰውነቱ ለውጥን አያመጣም፣ ምክንያቱም ጊዜን ስለሚጠይቅ። ነገር ግን ትንሽ ኤክሰርሳይዝ ስትደጋገም በሰውነት ላይ ለውጥን ታመጣለች ወይም ታሳያለች። ስለዚህ በአጭር አማርኛ ልማድ ማለት ድግግሞሽ ማለት ነው። ታዲያ የሰው ልጅ ያለ ልማድ አይኖርም። ስንፍናም፣ አለመስራትም፣ ተኝቶ መዋልም ሁሉም ልማድ ነው። አሁን ራስን ስለመቀየር የምንነጋገረው ግን ልማድን በልማድ ስለመተካት ነው። ታዲያ እነዛ የናቃችሁት ቀላል ልማዶች ረጅም ሰዓት ሶሻል ሚዲያ መጠቀም፣ አለማንበብ፣ ጊዜን ማባከን ሁሉ ተደማምረው አሁን ያላችሁበትን ህይወት ሰጥተዋችኋል። ስለዚህ ህይወትን ለመቀየር ወሳኙ ቁልፍ ልማድን መገንባት እንደሆነ አውቃችሁ ከዛሬ ጀምሮ ከትንሽ ጀምሮ እስከ ትልልቅ ልማድ ድረስ መቀየርን ጀምሩ። አምስተኛ ተግባራዊ ሰው ሁኑ። ይህንን ስንል በዚህ ዘመን ትልቁ ልዩነትን የሚፈጥረው ይሄ ስለሆነ ነው። ምን ማለት ነው ካላችሁ ዘመኑ የእውቀትና የኢንፎርሜሽን ነው። እውቀት በእጃችን ላይ ነው። በአንድ ክሊክ የሚወርድ ሆኖ ቀሎ መጥቷል። ታዲያ አሁን ላይ ብዙ ኢንፎርሜሽን ስለምታውቁ ምንም ለውጥ አታመጡም። ታዲያ ምንድነው ካላችሁ ተግባር። በዚህ ዘመን ማንም ሰው ምንም እንዲሆን ከመቼውም ጊዜ በላይ ቀላል ሆኗል። ዶክተር፣ ኤዲተር፣ ኢንጂነር ብቻ የፈለጋችሁትን እውቀት የፈለጋችሁት ነገር ሁሉ አክሰስ ይደረጋል። እውቀት ለአደባባይ ተጋልጧል። እንደ ድሮ መጽሐፍት በላይብረሪ ብቻ አይገኙም። ታዲያ ይህን ያህል የሰው ልጅ ጥረትን የሚቀንስና ለነገሮች ቀላል መንገድ እየተፈጠረ ባለበት ዘመን ጥቂቶች ብቻ እድሉን ይጠቀማሉ። ጥቂቶች ብቻ እውቀትን ወደ ተግባር ያወርዳሉ። ይሄ ነው ልዩነቱ። ሁሉም ቀላል ነው እኮ የፈለኩትን ነገር ልወቅ ብል በዩቲዩብ እማራለሁ እያለ ነገር ግን እጁን አጣጥፎ ተቀምጧል። ጥቂቶች ብቻ ያንን አጋጣሚ በጥበብ ወደ መሬት ያወርዱታል። ስለዚህ ህይወትን ለመቀየር የተግባር ሰው ሁኑ። ወደ መሬት የወረደና እየተንቀሳቀሰ ያለ ነገር ይኖራችሁ። ዘመኑ ያመጣውን እድል ተጠቀሙበት። ስድስተኛ ማንበብ ነው። ይህንን አሁን አብራርቻለሁ። መጽሐፍ የምናነበው በዋነኝነት ለማወቅ አይደለም። ምክንያቱም አሁን በምንፈልገው ነገር ላይ ብቻ ከብዙ መጽሐፍት ዕውቀትን ሰብስቦ የሚዘረገፍ AI እየመጣ ያለበት ዘመን ነው። ታዲያ ለምን ማንበብ ትላለህ ካላችሁ ግን የትኩረት አቅምን ለማሳደግ እንዲሁም የትዕግስት አቅምን ለማሳደግ ነው። በዚህ ጊዜ የሰው ትኩረት አቅም አቬሬጅ 3 ደቂቃ ከ14 ሰከንድ እየተባለ ይገኛል። ያም በእጅጉ እየወረደ ነው። ምክንያቱም ቲክቶክን ጨምሮ ብዙ ፕላትፎርሞችን እየተዘጋጁ ያሉት የሰውን ትኩረት አቅም እየገደሉ ስለሆነ። ስለዚህ ሰዎች ትዕግስት አልባ የሆኑና አንድ ነገር ላይ የመቆየት አቅማቸው በእጅጉ እየቀነሰ መጥቷል። ታዲያ ያንን ለመቆጣጠር መጽሐፉን በማንበብ ራሳችሁን ማከም ትችላላችሁ። ስለዚህ ራስን ለመቀየር 6ቱ ቁልፍ ነጥቦች ውስጥ 6ኛው መጽሐፍትን ማንበብ ነው። የሰው ልጅ በሕይወት ዘመኑ ስለራሱ ሊያውቃቸው ከሚገቡ ወሳኝ ነገሮች መካከል ዋነኛው የገንዘብ ዝንባሌ ባህሪውን ነው። የሰው ልጅ ሕይወቱ ላይ የተፈጠሩ ያሉ ነገሮች ለምን እየሆኑ እንደሆኑ ለመረዳት በቅድሚያ የገንዘብ ዝንባሌ ባህሪውን መለየት አለበት ይላሉ ሳይንቲስቶች። ይሄም የሆነበት ምክንያት በግንኙነት፣ በቤተሰብ፣ ለራሳችን ባለን አስተሳሰብ ሁሉም ነገር ላይ የገንዘብ አያያዝ ባህሪያችን ጣልቃ እየገባ የሚለውጠው ነገር ስላለ ነው። ዛሬ በዚህ ቪዲዮ ገንዘብን አስመልክቶ ያለንን የግል ባህሪ በ5 ከፍለን እናያለን። ከገንዘብ አንጻር ያለንን ባህሪ ማወቅ ለተሻለ ማንነት ራሳችን ላይ እንድንሰራ
ያግዘናል። በመጨረሻም ከአምስቱ ባህሪያት የትኛው ላይ ራሳችሁን እንዳገኛችሁ በኮሜንት ላይ ያሳውቁኝ። መልካም ልብ ካላችሁ ቪዲዮውን ላይክ በማድረግ ይጀምሩ። ለዚህ የቁም ነገር ቻናል አዲስ ከሆኑ ሰብስክራይብ በማድረግ ቤተሰባችን ይሁኑ። ወደ አምስቱ የገንዘብ ዝንባሌ ባህሪያት እንለፍ። የመጀመሪያዎቹ ቆጣቢዎች ገንዘብን ከእጃቸው የሚያስወጣ ነገር ስለማይወዱ በተቻለ መጠን በእጃቸው የገባን ገንዘብ እነርሱ ጋር የሚቀርበትን መንገድ ይፈልጋሉ። ቆጣቢዎች ግልጽ በሆነ መንገድ ለእያንዳንዷ ትንንሽ ሳንቲሞች ሳይቀር ትኩረት የሚሰጡ ናቸው። እነዚህ ሰዎች የገንዘብን ዋጋ እንደተረዱም የሚሰማቸው ናቸው። ገንዘብ በአካውንት ውስጥ ሲቀመጥ ወይም እንዳላቸው ሲሰማቸው የሚሰማቸውን ደስታ ገንዘቡ ከሚገዛላቸው የትኛውም ነገር የተሻለ ሆኖ ይገኛል። ስለዚህ እነዚህ ሰዎች ብዙ ጊዜ በህይወት ውስጥ ሀብታም የሚያስብል ገንዘብ አከማችተው ነገር ግን የወረደ የህይወት ስርዓት የሚኖራቸው ናቸው። ይህም ማለት የተጠቀሙበትን ያለቀን ዕቃ መጣል ሲኖርባቸው ደጋግመው የሚጠቀሙና ቤታቸው የሚገኙ ማንኛውም ብዙ ጊዜ ያገለገሉ ዕቃን ምናልባት ነገ የሚፈለጉበት ጊዜ ይመጣል በማለት የሚያጠራቅሙ በአሮጌ ዕቃዎች የሚገለገሉ ናቸው። ቆጣቢዎች ዕቃ ሲገዙ እንኳን ያለ አግባብ የሆነ መከራከር የሚያበዙና ከዛ ሁሉ ክርክር በኋላም ጥቂት ብቻ የሚገዙ ናቸው። እነዚህ ሰዎች የህይወት ስርዓታቸው ምንም ያህል የተቸገረ ሰው ቢመስልም በአካውንታቸው በሚገኘው ገንዘብ ምክንያት ምንም አይነት ስጋት አይሰማቸውም። እነዚህን ሰዎች የምር ብትጠይቋቸው ለመቼ ነው የምታጠራቅሙት፣ ምን ልታደርጉበት ነው ብትሏቸው አጥጋቢ መልስ የላቸውም። የእነርሱ ብቸኛ ምክንያት የመቆጠብ ሱስ ይዟቸው ብቻ ይሆናል። በዚህም ምክንያት ጓደኞቻቸውና አቅራቢያቸው ያለ ሰው እንኳን በሚያወጣው ገንዘብ የሚበሳጩና ቢያጠራቅም እኮ ብለው የሚመጣውን ገንዘብ በአይምሮ የሚያሰሉ ናቸው። መዝናናት፣ መደሰት፣ ምንም አይነት ቅንጦት መሰል ህይወት እነርሱ ጋር ቦታ የለውም። ነዳጅ ያለቀውን መኪና እየነዱ ገንዘብ ቢኖራቸው እንኳን በፍጹም እስከ ጫፉ ሞልተው አያውቁም። በየመንገዱ ባገኙት ነዳጅ ማደያ እየቆሙ የጥቃቅን ብር ብቻ ጠብ እያረጉ መንዳትን ይመርጣሉ። ከእጃቸው ከሚወጣው የገንዘብ መጠን ይልቅ ከነርሱ ጋር የሚቀረው ስለሚያጓጓቸው እንደዚህ በማድረጋቸው የሚባክነው ጊዜና ጉልበት አያሳስባቸው። እነዚህ ሰዎች ይህ ባህሪያቸው የራሱ የሆነ መልካም ጎንም ደካማም ጎንም ይኖረዋል። መልካም ጎኖቹን እናንሳ ካልን በመቆጠብ ልዩና እውነተኛ የሆነ የደስታ ስሜትን ማግኘት፣ ገንዘቡን በኃላፊነት በተደራጀ ሁኔታና በታማኝነት በመያዝ የሚታወቁ፣ በስሜት ተነሳስቶ በድንገት ገንዘብን የማያወጡና ግዢን የማይፈጽሙ። የእነዚህ ቆጣቢዎች ደካማ ጎንን ደግሞ እንመልከት ካልን በተገቢው ጊዜና ሁኔታ ገንዘብን በማውጣት ሊገኝ የሚችለውን ደስታ ማጣት፣ ገንዘብን በማጠራቀም ላይ ያለ ከልክ ያለፈ የተጨናነቀ ግብ ማውጣት፣ ርካሽ የሆነ የገንዘብ አወጣጥ፣ ገንዘብ እያላቸው እንኳን ከርካሽ ሁኔታ ቦታና የዕቃ አይነት ግዢ የማይላቀቁ፣ ከምንም ነገር በፊት ገንዘብን በማስቀደም ወዳጅን፣ ጓደኛን፣ ቤተሰብን ማስቀየም። በአጠቃላይ የቆጣቢዎች ደካማ ጎን ከልክ ባለፈ የገንዘብ ፍቅር መነደፋቸው ነው። በዚህም ምክንያት የህይወታቸውን 80% ገንዘብ መሰብሰብ ላይ ያጠፋሉ። እነዚህ ሰዎች ለገንዘብ የሚሰጡትን ቦታና ልክ ለራሳቸው እንኳን ስለሌላቸው ከስተውና ተጎድተው መመልከት የተለመደ ነው። የመጀመሪያው የገንዘብ ዝንባሌ ይሄን አይነት ነው። ሁለተኛ ተዳፋሪዎች ይባላሉ። እነዚህ ሰዎች ራሳቸውን ለአደጋ የሚያጋልጡ አይነት ሰዎች ናቸው። ምክንያቱም ተዳፋሪዎች አንድን ነገር ለማድረግ ከፈለጉ በዚያ ሁኔታ ውስጥ ያለውን አስጊ ሁኔታ ወይም ሪስክ በመፍራት ወደ ኋላ አይሉም። ተዳፋሪዎች በከተማ ውስጥ አዲስ የተከፈቱ መዝናኛ፣ ምግብ ቤትም ሆነ ሌላ ነገር ካለ ሄደው መሞከር ይፈልጋሉ። አዳዲስ የቢዝነስ ሐሳብና የንግድ ዕድሎችም ካሉ ገንዘብ አውጥተው መሞከር አይፈሩም። አሁን ባሉበት ከተማ ወይም ሀገር የሌለ አንድ ዕድል ሌሎች ከተሞች ወይም ሀገሮች ላይ እንዳሉ ከሰሙ ጓዛቸውን ጠቅልለው ተነስተው ለመሄድ ምንም ጊዜ አይፈጅባቸውም። በጥቅሉ አንድን ነገር ለማድረግ ሲነሱ በዚያ ውሳኔያቸው ምክንያት ሊከስሩ የሚችሉትን ገንዘብ አስበው ወደ ኋላ አይመለሱም። የገንዘብ ጥያቄ የመጨረሻ ጥያቄያቸው ነው። ከገንዘብ በፊት ማድረግ የሚፈልጉትን ነገር ያስቀድማሉ። እንደዚህ አይነት ሰዎች ብዙ ጊዜ ሁለት አይነት ገጠመኝ ሲገጥማቸው ማስተዋል የተለመደ ነው። አንደኛ፣ ድንገተኛ በወሰኑት በደፈሩት ነገር ምክንያት ተሳክቶላቸው የሀብት ማማን ሲቆናጠጡና በአጭር ጊዜ
የማይታመን ከፍተኛ ለውጥ ውስጥ ሲገቡ መመልከት የተለመደ ነው። የዚህም ነገር ምክንያት ሞካሪ በመሆናቸው ነው። ሁለተኛው ደግሞ በተቃራኒው ነው። በድንገት ሕይወታቸው ሲመሰቃቀልና የተሽቆለቆለ ነገር ውስጥ ሲገቡ ይታያሉ። በዕዳ ስር ተዘፍቀው ያላቸውን ሁሉ አጥተው በወሰኑት ውሳኔ ምክንያት ብዙ ዋጋን ሲከፍሉ ይታያሉ። እነዚህ ሰዎች በመረጡትና በወሰኑት ነገር ይለያዩ እንጂ ሁለቱም አንድ አይነት ገጠመኝ ያላቸውና ያልጠበቁትን ያላሰቡትን የዕድል ጨዋታን የተጫወቱት። ስለዚህ ነገሩን ሲያመዛዝኑና ወጪና ትርፉን ወይም መጨረሻ ላይ ምን ማግኘት እንደሚፈልጉ በግልጽ ስለማያስቀምጡ ከሰሩም ሆነ አተረፉ ሁለቱም በመጨረሻ ተመሳሳይ ውጤት ነው፣ ያም ዕድል ወይም አጋጣሚ። ስለዚህ ይህ አይነት የገንዘብ ዝንባሌ ያላቸው ሰዎች ልክ እንደ ቆጣቢዎች የራሳቸው የሆነ ጠንካራም ሆነ ደካማ ጎን አላቸው። ይህ አይነት የገንዘብ ዝንባሌ ያላቸው ሰዎች መልካም ጎንን ብንመለከት ከአንድ ተግባራቸው በኋላ ሊከሰት ስለሚችለው መልካም ነገር በማሰብ መነሳሳት፣ ከፍርሃት የተላቀቀ አመለካከትና ነፃነት፣ ውሳኔ መወሰንን ያለመፍራትና ያለማወላወል፣ ለገንዘብ የሚሰጡት ዝቅተኛ ግምት። ያ ማለት ገንዘብ ለእነዚህ ሰዎች መገልገያ ብቻ ስለሆነ ገንዘብን ለፍላጎታቸውና ለራሳቸው ጥቅም ግልጋሎት ላይ ስለሚያውሉት የተለየ የገንዘብ ፍቅርም ሆነ በገንዘብና በጥቅም ምክንያት ከሚፈጠር አደጋ የተጠበቁ ናቸው። ምክንያቱም ገንዘብ ለነርሱ የመጨረሻ ጥያቄ ስለሆነ። የተዳፋሪዎችን ደካማ ጎን እናንሳ ካልን በይቻላል ብቻ በመመራት ወይም በመታወር ለአደጋ መጋለጥ፣ ትዕግስተ ቢስ መሆንና ችኩልነት፣ ከተገቢው ሰው ጋር ሳይማከሩ ወይም ሳይስማሙ በመንቀሳቀስ ያለ መግባባት ምንጭ መሆን፣ ሕይወታቸውን በአጋጣሚና በዕድል ብቻ በመሙላት ሁሌም አዲስ በሚፈጠሩ ክስተቶች ሕይወትን በተረጋጋ አለመምራት፣ የታወቀና ጥርት ያለ የሚፈልጉት ነገር አለመኖር፣ እንደ ጊዜው እንደ ስሜታቸው ቶሎ ቶሎ የሚቀያየር ባህሪን ማዳበር። ይህን መሰል ድክመቶች በተዳፋሪዎች ላይ ይስተዋላል። ሶስተኛ፣ ዋስትና ፈላጊዎች። ዋስትና ፈላጊዎች በአንድ ነገር ላይ በቂ ዝግጅትና እቅድ ሳያወጡ መንቀሳቀስ በፍጹም አይወዱም። መዝናናት፣ መስራት፣ መነገድም የመሳሰሉ ነገሮችን ማድረግ ይፈልጋሉ። ሆኖም እነዚህ ሁሉ ነገሮች በሚገባ ካልታቀደባቸው፣ ሁሉን ነገር በቁጥጥር ስር ካልሆነ ለመግባት ይፈራሉ። አንድን ነገር ለማድረግ ሲፈልጉ በቂ እቅድ መውጣቱን፣ ምንም አይነት ችግር እንደማይገጥማቸውና ከገጠማቸው ለችግሩ ደግሞ መፍትሄ በእጃቸው መኖሩን ማረጋገጥ ይፈልጋሉ። እነዚህ ከተዳፋሪዎች ፍጹም ተቃራኒ የሆኑ የገንዘብ ዝንባሌ አይነት ነው። ለዕድልና ለአጋጣሚ ምንም አይነት ክፍተት መተው አይፈልጉም። ሙሉ ለሙሉ የተሸመደደ የታወቀ ትርፍና ኪሳራ ውስጥ መግባትን ይመርጣሉ። ለሁሉም ነገር በቂ መረጃ መሰብሰባቸውን ያረጋግጣሉ። ዋስትና ፈላጊዎች በአንድ ነገር ላይ ልክ እንደ ቆጣቢዎች ገንዘብን የማውጣት ችግር የለባቸው። ሆኖም በምን ላይ እንደሚያጠፉ፣ ለምን ምክንያት እንደሆነና ከበጀታቸው እንደማያወጣቸው በሚገባ አውቀው ማጥፋትን ይፈልጋሉ። ሁሉንም ነገር በእቅድ በማድረጋቸው ምክንያት የታወቀና የተሸመደደ ሕይወትን ይመራሉ። በዚህም ለዕድል ቦታ ስለማይሰጡ እድገታቸውም ሆነ የሚያገኙት የሚደርሱበት ቦታ ሁሉ በእነርሱ ስኬትና ቀመር ውስጥ የተቀመጠ ነው። ይህ አይነቱ አካሄድ ሕይወትን አሰልቺ ሊያደርግባቸው እንደሚችል ያልተገነዘቡና ምንም አይነት አድቬንቸር ወደ ሕይወታቸው የማይጋብዙ ናቸው። ሁሌም በራሳቸው ቅጥር ውስጥ በመሆናቸው በምቾትና በድሎት ብቻ ይኖራሉ። ከምቾት ቀጠና መውጣት ፍጹም ስለሚፈሩ ለቤተሰባቸውም ሆነ በእነርሱ ስር ላሉ ሰዎች ሁሌም ተመሳሳይና የሚያውቁትን መንገድ ብቻ ይመርጣሉ። ይህም የራሳቸውን አሻራ እንዳያሳርፉ፣ የራሳቸውን የእግር ዳና እንዳይፈጥሩ ያሰናክላቸዋል። የምቾት ናፋቂ በመሆናቸው ስለ ምቾቶቻቸው ብዙ ከማሰባቸው የተነሳ ይጨናነቃሉ። ሁሌም ዋስትና የሆነ ኃላፊነቱን የሚወስድላቸው አካል ይፈልጋሉ። ይህን ማድረጋቸውም ሁሌም እድገታቸውን ሆነ ለውጣቸውን በአንድ ክብ ውስጥ ብቻ እንዲሆን ማድረግ ይጀምራሉ። አይሳሳቱም፣ ምክንያቱም አዲስ ነገር አይሞክሩም። እነዚህ ሰዎች ሁሌም ትክክል ናቸው፣ ግን በሕይወታቸው ላይ ያልተሟላ ነገር እንዳለ የሚሰማቸው የማይረኩም አይነት ሰዎች ናቸው።
ዋስትና ፈላጊዎች ብዙ ጊዜ ተቀጣሪ የመሆን ከአንድ ትልቅ ድርጅት አስተዳዳሪ ወይም የሆነ ነገር ሆኖ የመስራት ዝንባሌ ያላቸው። ምክንያቱም ሪስኩን ሁሉ የሚወስደው ድርጅታቸው ወይም የቀጠራቸው ሰው ስለሚሆን ራሳቸውን አደጋ ላይ አጋፍጠው የመስራት ዝንባሌያቸው በጣም ዝቅተኛ ነው። ከሰሩም ቅድም እንደተናገርነው ጥናት አድርገውና ጠለቅ ያለ መረጃን ሰብስበው ነው። ስለዚህ እነዚህ ሰዎች ብዙውን ጊዜ ተቀጣሪ የመሆን እድላቸው ከፍተኛ ነው። ዋስትና ፈላጊዎች ልክ እንደ ሌሎቹ የራሳቸው ጥንካሬና ደካማ ጎን አላቸው። ጠንካራ ጎናቸውን እናንሳ ካልን ለአንዱ ያቀዱትን ገንዘብ ለመጣው እድል ሁሉ ስለማያባክኑት በገንዘብ አወጣጣቸው የሚታመኑ ናቸው። የተረጋጋ ህይወትን የሚመሩ ብዙም ከፍና ዝቅ የሌለው የህይወት ስርዓት ያላቸው ናቸው። ጥሩ የሆነ እቅድና ዝግጁነት፣ አንድ ነገር ውስጥ ለመግባት ደግሞ ከፍተኛ የሆነ ጥንቃቄ ያላቸው ናቸው። የዋስትና ፈላጊዎች ደካማ ጎንን እናንሳ ካልን ከችግርና አሉታዊ ሁኔታ ለመጠበቅ የመጨናነቅ ዝንባሌ፣ ከችግር የሚወጡበትን ሁኔታ ሲያመቻቹ በአላስፈላጊ ጥናት ጊዜን ያለ አግባብ ማባከን፣ ለህይወት አጋጣሚዎች ሆነ አደጋ ክስተቶች ያልተዘጋጀ አእምሮ፣ ሁሉን በቁጥጥር ስር የማድረግ ጥልቅ ፍላጎትና ከተፈጥሮ ያለፈ ተቆጣጣሪነት፣ ከፍተኛ የሆነ የፍርሃትና የስጋት ስሜት ውስጥ መኖር፣ ብዙ ጊዜ ነገር ቢሆንስ እያሉ የመጨናነቅ ዝንባሌ። አራተኛ አባካኞች፣ በሄዱበት ቦታ በሙሉ የሚገዙት ነገር ካገኙ ሳይገዙ ማለፍ አይችሉም። አንድ ነገር ካማራቸው የግድ መገዛት አለበት። አንድ ነገር ሊገዙ ገበያ ሄደው እግረ መንገዳቸውን ብዙ ነገሮችን ለቃቅመው የመምጣት ዝንባሌ ያላቸው። አባካኞች ብዙ ጊዜ ከልክ ያለፈ ጋባዦች ናቸው። በየካፌው ሆነ በየምግብ ቤቱ ሩቅ ሆኖ ተቀምጦ የሚመገብ የሚያውቁትን ሰው ሲያገኙ ተከፍሏል በለው በማለት የሚከፍሉ ናቸው። የሰርግ፣ የምረቃ፣ የልደት የተለያዩ አጋጣሚዎችን በመጠቀም ለወዳጆቻቸው ሁሉ ያለ የሌለውን ስጦታ በመስጠት ደስታን ያገኛሉ። አባካኞች ገንዘብ ሳይኖራቸው እንኳን ተበድረውም ቢሆን የማውጣት ጽኑ ፍላጎት ስላላቸው በዕዳ የመዘፈቅ ዕድላቸው በጣም የሰፋ ነው። በማባከን ዝንባሌ ውስጥ ያለውን ችግር ሊያሳያቸው የሚሞክረውን ሰው እንኳን ሊገነዘቡት ቀርቶ ሊሰሙት ጊዜ የላቸውም። አባካኞች ብዙ ጊዜ ገንዘብ እጄ ላይ ሲቆይ ይጨንቀኛል፣ አውጣ ይለኛል የሚሉና በእውነትም ብዙም ይሁን ትንሽ ያገኙት ገንዘብ በነጋታው እጃቸው ላይ የማይገኝ አይነት ሰዎች ናቸው። እነዚህ የቆጣቢዎች ፍጹም ተቃራኒ የሆኑ ሰዎች ናቸው። በገንዘባቸው ደስታን መግዛት ብቻ የሚፈልጉ አይነት ሰዎች ናቸው። በየጭፈራና በየመጠጥ ቤቱ የሚያፈሱት ብር የተገለገሉበት ብቻ አይደለም፣ እንዲሁም ይበትናሉ። ደግሞም በጥቂቱም ቢሆን ታይታ የሚወዱ ናቸው ልንላቸው እንችላለን። አባካኞች ሰው በተሰበሰበበት ቦታና ከጓደኞቻቸው ጋር በሚቀመጡበት ጊዜ ከፍተኛውን ድርሻ ከፋዮች ናቸው። ጠንካራ ጎናቸውን እናንሳ ካልን ለዛሬ ብቻ የሚያስቡና የማይጨናነቁ ናቸው። በስጦታ ሰዎችን መደገፍ፣ ማስደሰት የሚፈልጉ ናቸው። ከገንዘብ ፍቅር ነፃ የሆኑ መሆናቸው ምንም አይነት ፍርሃትና ስጋት የሌለባቸው ሰዎች መሆናቸው ነው። የአባካኞች ደካማ ጎንን እኔ ካልን ደግሞ በስሜታዊነት በመነዳት ለሚረባውም ለማይረባውም ገንዘብን ማባከን፣ ሳይማከሩ በድንገት በሚወስኑት ውሳኔ ምክንያት ከትዳር አጋርም ሆነ ከሥራ ባልደረባ ጋር ለግጭት መጋለጥ። አምስተኛዎቹ ኮከቦቹ ይባላሉ። እነኚዎቹ ስለ ገንዘብ ትክክለኛ መረዳት አላቸው የሚባሉ መልካም የገንዘብ አያያዝ ዝንባሌ አይነት ነው። ሁሌም ገንዘብን በተመለከተ ሚዛኑን የጠበቀ መረዳት ያላቸው ናቸው። ገንዘብ ሁሌም መጥፎ አለቃ፣ ነገር ግን ጥሩ ባሪያ ነው። ስለዚህ እነዚህን ሰዎች ከአራቱ አይነት ሰዎች መልካም ጎኑን ብቻ ያጠራቀሙ ናቸው። በተሰጣቸው አእምሮ የቱንም ጽንፍ ሳይዙ ገንዘብን በአግባቡ ማስወጣትና ማስገባት ላይ የተካኑ ናቸው። ለማውጣት አይፈሩም፣ ግን ግዴታ ሁሌም አያወጡም። ኃላፊነትን ይወስዳሉ ወይም ሪስክን ቴክ ያደርጋሉ። ወይም ተዳፋሪዎች ናቸው፣ ግን የሚዳፈሩበትን የገንዘብ መጠን ካላቸው ገንዘብ አንጻር በፐርሰንት የተሰላ ነው። ከ100% በ20% አዲስ ነገርን ቢሞክሩ ትርፉንም ሆነ ኪሳራውን መቋቋም የሚያስችላቸው ናቸው። ከሚያገኙት 30% ለራሳቸው ለቤት፣ መኪናና ልብስ ለሚያስፈልጋቸው የቅንጦት ነገር በሙሉ የሚጠቀሙ
ለፍላጎታቸው በተገደበ ነፃነት ውስጥ የሚፈልጉትን የሚያደርጉ ናቸው። በአጭሩ የሚጠቀሙበት ሀብት አላቸው። ምናልባት 10% ከሚያገኙት የሚቆጥቡ አይነት ሰዎች ናቸው፣ ለድንገተኛ አደጋ፣ ለተለያዩ አጋጣሚዎች። ከዚያም 30% ያህል ገንዘባቸውን ደግሞ ሁሌም አሴት ላይ ያውላሉ። ያ ማለት ከስራቸው በተጨማሪ ሁሌም ገንዘባቸውን ገንዘብ እንዲያመጣ ኢንቨስት ያደርጉታል። ነገር ግን ልክ እንደ ዋስትና ፈላጊዎች በ30% ወጪያቸው ላይ ትክክለኛ ጥናትንና እቅድን አድርገው የሚጓዙ ናቸው። ቅድም እንዳልናቸው ግን 20% ባላረጋገጡት ነገር ላይም የሚያወጡ ናቸው። እስካሁን የጠቀስኩትን ብትደምሩት ከ100% 90%ን ያህል እንዳወጡት ትረዳላችሁ። የቀረው 10%ቱ ደግሞ ለመልካም ተግባር ለፈጣሪያቸው የሚመልሱ ናቸው። እነዚህ አይነት ሰዎች በመስጠትም የተባረኩ ስለሆኑ አብዝቶ የሚሰጣቸው ናቸው። ለዚህም ነው ህይወታቸው ፈጣንና የተረጋጋ ለውጥ ያለው። ህይወትንም በደስታ ማጣጣም የሚችሉ አይነት ናቸው። እናንተስ ራሳችሁን የትኛው የገንዘብ ዝንባሌ ላይ ያገኛችሁ? በኮሜንት ላይ አስቀምጡልኝ። በወጣትነት ሊኖረን ከሚገቡ ችሎታዎች መካከል ዋነኛው የመግባባት ክህሎት ይባላል። ከሰው ጋር ወዳጅነትን ለመፍጠር፣ ስራን ለመስራት ያለንን ብቃትና ችሎታ፣ ያመረትነውን ዕቃ ለመሸጥ፣ የተሻለ ድርድርን ለማቅረብ፣ እነዚህ ሁሉ መሰረት የሆነው ክህሎት መግባባት ይባላል። እና ይህ ችሎታ ብዙዎቻችን በተፈጥሮ ብቻ የሚገኝ አድርገን እናስበዋለን። ያም ማለት ማውራት የሚችልንና ቀልደኛን ሁሉ ተግባቢ፣ ዝምተኞችን ደግሞ የማይግባባና ማውራት የማይችል አድርገን እንወስዳቸዋለን። ይህ ፍጹም ከእውነታው የራቀ ነው። ስለዚህ ዛሬ በትክክል ተግባቦት ምን እንደሆነና ያንን ችሎታ እንዴት መጎናጸፍ እንደምንችል በጥቂት ደቂቃ እንነጋገራለን። በዚህ ቪዲዮ የተግባቦት ችሎታን ለማሳደግ የሚረዱ 9 ባህሪያትንም በስፋት እናወራለን። መልካም ልብ ካላችሁ ላይክ፣ እስካሁን ቤተሰብ ካልሆናችሁ ደግሞ ደግመን እንድንገናኝ ሰብስክራይብ በማድረግ ቤተሰባችን ይሁኑ። በመጀመሪያ ተግባቢነት ምንድነው የሚለውን ካየን ተግባቦት ማለት ከሰዎች ጋር ባለን ግንኙነት ውስጥ መስማማት መቻል ወይም መናበብ ማለት ነው። ታዲያ ይሄ ፍጹም ከቀልደኝነትና ብዙ ከማውራት የራቀ እንደሆነ እንድትረዱ ትፈልጋለሁ። ምናልባት ቀልድና ፈጣን ወሬ አንዳንድ ሰዎች ላይ የሚሰራ የመግባባት ዘዴ ቢሆንም ሁሉም ሰው ግን ይህንን ይቀበላል ማለት አይደለም። እንደውም አንዳንድ ጊዜ ሰዎች ቶሎ ቶሎ የሚያወራን ሰው እያጭበረበራቸው እንደሆነ የማሰብ ዝንባሌ ያላቸው ሲሆን፣ ቀልድን የሚያበዛን ደግሞ ለቁም ነገር የማያስቡ ሆነው ይገኛሉ። ስለዚህ ተግባቢነት ማለት አንድን ሰው መስማማት ወይም መናበብ መቻል ነው። ታዲያ ከሁሉም ሰው ጋር መስማማትና መናበብ እንድንችል የሚያደርጉን 9 ባህሪዎችን እንመልከት። እነዚህ 9 ባህሪዎች ከሁሉም ሰው ጋር መግባባት እንድንችልና መናበብ እንድንችል የሚያደርጉን ባህሪዎች ናቸው። እነዚህ ባህሪዎች ካሏችሁ የትም ቦታ በገባችሁበት ሁሉ የመግባባት ችሎታችሁ ላቅ ያለ ሆኖ ይገኛል። በዚህም ምክንያት የተሻለ እድልን፣ የተሻለ አጋጣሚን ሁሉ ለራሳችሁ መውሰድ የምትችሉበት ብቃት በእጃችሁ ይገባል ማለት ነው። ስለዚህ እነዚህን 9 ባህሪያት እስከ መጨረሻው ድረስ በጥንቃቄ አድምጧቸው። ከሰዎች ጋር ያለንን ተግባቦት ለማዳበር ከሚረዱን ጠባዮች አንደኛው ጥሩ አድማጭ መሆን። ተግባቦትን ለማዳበር ከሚረዱ ጠባያት ዋነኛው ጥሩ አድማጭነት ነው። ሰዎች በሚናገሩበት ሰዓት ተናግረው እስኪጨርሱ አለማቋረጥ፣ አይናቸውን መመልከት፣ በንግግር መሃል መረዳታችሁን ለማመልከት ጭንቅላታችሁን ወደ ላይና ወደ ታች መነቅነቅ፣ ተናግረውም ከጨረሱ በኋላ መናገር የፈለጉትን ሐሳብ በጥቂት ቃላት ማጠቃለል የጥሩ አድማጭነት ምልክቶች ናቸው። እነዚህን ካደረጋችሁ ከአንድ ሰው ጋር ለመግባባት የመጀመሪያውን እርምጃ ተራምዳችኋል ማለት ነው። ሁለተኛ የፊት ገጽታችንና የእጅ እንቅስቃሴያችን። በንግግር ወቅት ያለን የፊትና የእጅ እንቅስቃሴ ስለምንናገረው ሐሳብ የሚያበረክተው አስተዋጽኦ ብዙ ነው። ለምሳሌ አስደሳች ሐሳብን ለመናገር እየሞከርን የፊት ገጽታችንን ማኮሳተር፣ ማጨማደድና የአይን ሽፋሽፍትን መሰብሰብ ለአድማጮች ተቃራኒ መልእክትን ይልካል። ስለዚህ ከምንናገረው ሐሳብ ጋር ውህደት ያለውን የፊት ገጽታና የእጅ እንቅስቃሴን በአንድ ላይ ልናጣምር ይገባል። ይህንን በምታደርጉበት ጊዜ ሁልጊዜም ቢሆን የአድማጫችሁን የፊት ገጽታ በትኩረት እየተመለከታችሁ መሆን ይኖርበታል። ይህንን ስታደርጉ ከሱ ስሜት ጋር እየተናበባችሁ ትሄዳላችሁ ማለት ነው። ስለዚህ
ይህንን ነጥብ ስታደርጉ 2 እርምጃ የመግባባት ክህሎታችሁ አድጓል ማለት ነው። 3ኛ ፍሬ ሐሳቡን በተወሰኑ ቃላት መግለጽ። የሰው ልጅ ትኩረት ሰጥቶ አንድን ድርጊት መከወን የሚችለው ለጥቂት ደቂቃዎች ስለሆነ በንግግር ወቅት በጥቂት ቃላት የምንፈልገውን ሐሳብ መግለጽ ይገባናል። የምንናገረውም ሰው በዚያች በሚያናገረን ሰዓት ብዙ የሚያሳስቡትና ጊዜ ሊሰዋላቸው የሚፈልጋቸው ብዙ ጉዳዮች እንዳሉት በማመን አጭርና በተመረጡ ቃላት የተሟላ ንግግር ብናደርግ ጥሩ ተግባቦት ይኖረናል ማለት ነው። ምናልባት ሀተታው ቢበዛ እንኳን ግን ሰዎች በትኩረትና በማስተዋል የሚያዳምጡት ከሄዱም በኋላ የሚያስታውሱት የመጀመሪያውን ጥቂት ደቂቃና የመጨረሻውን ጥቂት ደቂቃ እንደሆነ አስታውሱ። ስለዚህ ዋና ፍሬ ሐሳባችሁን በእነዚህ 2 ሴሽኖች ወይ ልትለያዩ ስትሉ ባሉት ጥቂት ደቂቃ ወይም ደግሞ ንግግራችሁን ስትጀምሩ ባሉት ጥቂት ደቂቃዎች ያላችሁን ዋና ሐሳብ በመግለጽ ተግባቦታችሁን አሳድጉ። ይህንን ስታደርጉ 3 እርምጃ ወደፊት ተራምዳችኋል ማለት ነው። 4ኛ ትኩረት የሚያሳጡ ነገሮችን ማራቅ። ተንቀሳቃሽ ስልክ እንዲህ የዕለት ተዕለት ኑሯችን ውስጥ ዘልቆ በገባበት ጊዜ ውስጥ ከሰዎች ጋር በምንናገርበት ወቅት የምንጠቀማቸው ከሆነ ተገቢ ያልሆነ ትርጉምን ይሰጣሉ። ለምናናገረው ወይም ለምንናገረው ነገር ትኩረት እንደሌለን ያስመስላል። የምናናገረውን ሰው ወይም ስለሚናገረው ሐሳብ ግድ እንደሌለንም ያሳብቃል። ስለዚህ በንግግር ወቅት ተንቀሳቃሽ ስልካችንን ጨምሮ የምንከውነውን ማንኛውም ስራ አቁመን ሙሉ ትኩረታችንን በመስጠት ልናዳምጥ እንዲሁም ምላሽ ልንሰጥ ይገባል። 5ኛ አቀማመጥን ማስተካከል። ወደ ጀርባችን ተለጥጦ መቀመጥ፣ ጀርባችንን መስጠት ወይም ፊትን ወደ ተቃራኒ አቅጣጫ ማዞር የመሳሰሉ አቀማመጦች ተግባቦትን አስቸጋሪ ሊያደርጉ ይችላሉ። ወደምንናገረው ሰው አቅጣጫን ማስተካከል እንዲሁም ጠጋ በማለት አቀማመጣችንን ደግሞ ማስተካከል የበለጠ ለዛ ሰው ከሱ ጋር ስላለን ቀረቤታ ወይም ስሜታችን ጥሩ ስለመሆኑ ያሳያል። ስለዚህ አውቃችሁም ሆነ ሳታውቁ ከሰውየው ጋር በምትቀመጡ ጊዜ የምታደርጉትን እንቅስቃሴ ተቆጣጠሩ። ፊታችሁን ካዞራችሁበት ወይም ደግሞ ጀርባችሁን ከሰጣችሁት ወይም እግራችሁ ወደ ሌላ ዞሮ ከተጠላለፈ ለሰውየው ጥሩ ያልሆነ ምቾት እንዳላችሁ እያሳያችሁት ስለሆነ በደመ ነፍሱ ከናንተ ጋር ያለውን ተግባቦት ለማቋረጥ እየቸኮለ ይሄዳል። ስለዚህ ፊታችሁን ወደሱ በማዞር ጀርባችሁንም በትክክል በማስተካከል አቅጣጫችሁን ወደሱ በማድረግና ጠጋ በማለት በመቀመጥ ለሰውየው ጥሩ ስሜት እንዳላችሁና ከሱ ጋር ስትሆኑ ምቾት እየተሰማችሁ እንደሆነ ለማሳየት ብትሞክሩ የበለጠ ከዛ ሰው ጋር ያላችሁ ተግባቦት እያደገ ይሄዳል። ስለዚህ ይህንን ስታደርጉ 5ኛ እርምጃ ያህል ጠጋ ብላችኋል ማለት ነው። 6ኛ የሚያናገሩትን ሰው ስሜት መረዳት። እጅግ የሚያሳዝን ታሪክ እየነገረን ስሜታቸውን ከቁብ ሳንቆጥር ቅጭም ባለ አኳኋን የምትለው ይገባኛል ብንል ተአማኒነት ያሳጣናል። የተናጋሪውን ስሜት ወደኛ ዘልቆ እንዲገባ መፍቀድ ከቻልን መልካም ተግባቦት ይኖረናል። ስለዚህ ከሰዎች ጋር በምናወራበት በየትኛውም ጉዳይ ስለ ስሜት ነክ ነገሮች ሲያወሩ ከነሱ ጋር የፊታችን አገላለጽም ሆነ ስሜታችን አብሮ ሊሄድ ይገባል። ይህንን አስመስሉ እያልኩ ሳይሆን ለሚነገራችሁ ነገር ግን ክፍት የሆነ ልብን አዘጋጁ እያልን ነው። ክፍት የሆነ ልብ ካዘጋጃችሁ ከሚያወሩት ነገር ጋር አብሮ መፍሰስ አይከብዳችሁ። ይህንን ስታደርጉ ከሰው ጋር የበለጠ ተግባቦትን ለማሳደግ ይረዳችኋል። 7ኛ ንግግርህ ፍሰት ያለውና ያልተዘበራረቀ እንዲሆን ማድረግ። ንግግራችሁ ፍሰት ያለውና ያልተዘበራረቀ እንዲሆን ማድረግ። ከአንድ ሐሳብ ወደ ሌላ ሐሳብ መዝለል፣ ውልና ማሰሪያ የሌለው ንግግር፣ ውይይትና ክርክር ማድረግ መጨረሻቸው የማያምር ነው። ስለዚህ ትኩረትን በአንድ ሐሳብ ላይ ብቻ በማድረግ ያልተዘበራረቀ እንዲሁም ፍሰቱን የጠበቀ ንግግር ማድረግ፣ እርሱንም አጠናቆ ወደ ሌላው መሻገር ተገቢ ነው። ስለዚህ ሁልጊዜም በአንድ ርዕስ ላይ ረጅም ሰዓት ቆዩ እያልን ሳይሆን ነገር ግን አንድን ሐሳብ ሳይቋጩ ወደ ሌላ እየዘለሉ ምንም ማብቂያ የሌለው የተለያየ ርዕሶችን ማንሳት ለምትግባቡት ሰውም ሆነ ለእናንተ ምቾት የማይሰጥ ስለሆነ በሁለታችሁ መካከል ትክክለኛ የሆነ የስሜት መገናኘት እንዲኖር የምታወሩትን ሐሳብ ስታወሩ በአንድ አይነት ፍሰት በመጠበቅ ሐሳብን እየጨረሳችሁ ወደ ሌላ ሐሳብ እንድትሻገሩ እንመክራለን። ይህንን ስታደርጉ 7 እርምጃ ወደፊት ተጠግታችኋል ማለት። 8ኛ በየንግግሩ መሃል የሚገቡ ድምጾችን፣ የቃላት ድግግሞሽን ማስቀረት። ብዙውን ጊዜ ሰዎች ሐሳባቸውን ከመከታተል ይልቅ ወደዚህ ድምጸት አተኩረው እንዲያፈዙ ይጋብዛል። ስለዚህ
አ የሚሉ ድምጾችን ማስወገድ ይገባናል። እንዲሁም እና ማለት ነው እና ምናምን የሚሉ ቃላትን መደጋገም ንግግራችንን አሰልቺ ሊያደርጉት ስለሚችሉ ማስወገድ ይገባናል። ስለዚህ በጥንቃቄና የተመረጡ ግልጽ ቃላትን በመናገር የሰዎቹ ትኩረት በምንናገረው ሐሳብ ላይ እንዲሆን ማድረግ ይገባናል። እንደዚህ አይነት የተለመዱ ቃላትን በምንደጋገምበት ጊዜ ግን ሐሳባቸው እየተሰረቀ በነዛ ቃላት ላይ የመሆኑ ነገር ስለሚበረታ ከናንተ ጋር ያለው ተግባቦት እየቀነሰ ይመጣል። ሐሳባችሁንም በትክክል ሳይረዷችሁ ሊቀሩ ይችላሉ። ስለዚህ ይህንን በማድረግ ቃላታችሁን በመምረጥ ሐሳባቸውን መሰብሰብና የምታወሩትን በጥንቃቄ እንዲያደምጡ ማድረግ ትችላላችሁ። ይህንን ስታደርጉ 8 እርምጃ ወደፊት ተጠቅታችኋል ማለት ነው። 9ኛ የድምጻችንን ቃና እንደ ሐሳባችን ማቀያየር። በንግግር ወቅት አንድ ቃና ብቻ ያለው ወጥ ንግግር ማድረግ ለሐዘኑም፣ ለደስታውም፣ ለቁጣውም ተመሳሳይ ድምጸትን መጠቀም የአድማጭን ትኩረት እንዲበታተን የሚጋብዝ ነውና አንዴ ከፍ አንዴ ዝቅ አንዳንዴም ለጥቂት ሰከንዶች ዝም እያልን በተለያየ ቃና የታጀበ ንግግር ማድረግ የአድማጭን ትኩረት ለመሳብና እስከ ንግግሩ መጨረሻ ሐሳቡን ሰብስቦ ለማቆየት ይረዳል። ስለዚህ ይህ 9ኛውና የመጨረሻው ዘዴ ነው፣ ተጠቀሙበት። ጆሲ ነበርኩ። ከተመቻችሁ ላይክ፣ እስካሁን ቤተሰብ ካልሆናችሁ ደግመን እንድንገናኝ ሰብስክራይብ በማድረግ ቤተሰባችን ይሆኑ። እናመሰግናለን።